ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ አርብ ሐምሌ 10 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። በትግራይ ሀገረ ሰላም ከተማ ከፍተኛ የጥይት ተኩስ ሲተኮስ ማደሩና እናቶች በታጣቂዎች ክፉኛ እየተደበደቡ መሆናቸው ተገለጸ። በትግራይ ክልል ደጓ ተንቤን ወረዳ ሀገረ ሰላም ከተማ ውስጥ የጽንፈኛው ታጣቂዎች ወጣቶችን በግዳጅ ለመመልመል ባደረጉት ሙከራና ይህንን በተቃወሙ እናቶች ላይ ታጣቂዎቹ በወሰዱት የኃይል እርምጃ ሳቢያ ከፍተኛ ውጥረትና ግጭት ነግሶ ማደሩ ተዘግቧል። የዓይን እማኞችን ዋቢ በማድረግ በወጡ መረጃዎች መሰረት ከትናንትና ሐምሌ 9 2018 ዓ.ም 6 ሰዓት ተኩል ጀምሮ ሌሊቱን ሙሉ በሀገረ ሰላም ከተማ ከፍተኛ ተኩስ ተከፍቶ የነበረ መሆኑ የተገለጸ ሲሆን የከተማዋ ሁኔታ ወደ ሲኦል የተቀየረ ያህል አስከፊ ነበርም ተብሏል። ልጆቻችንን አናስረክብም በማለት በጽናትና በድፍረት የተቃወሙ እናቶች በዱላ ድብደባና እስራት ተፈጽሞባቸዋል። አርሚ 60 የተባለው የጽንፈኛው ህወሓት ታጣቂ ቡድን አዛዥ ጀነራል ህንጻ ወልደ ጊዮርጊስ ከሌላኛው አርሚ 22 ተጨማሪ የሰው ኃይል እርዳታ በማምጣት በሀገረ ሰላም ከተማ ላይ በብዛት በማሰማራት ከተማዋን የሽብር ማዕከል አድርጓት ማደሩም ታውቋል። የአካባቢው ነዋሪዎች ባደረጉት ጠንካራ ተቃውሞ የተወሰኑ የተያዙ ወጣቶች እንዲፈቱ ማድረግ የቻሉ ሲሆን ከማህበረ ሰላም ከአዲ አሙይቅና ሁናሌ የተባሉ አካባቢዎች የተውጣጡ በርካታ ነዋሪዎችም የተኩስ ድምጽ ሰምተው ወደ ሀገረ ሰላም ከተማ በመሄድ አጋርነታቸውን አሳይተዋል። ይህንን በጽንፈኛው ህወሓት በኩል በልጆቻቸው ላይ እየተፈጸመ ያለው የግዳጅ ምልመላ በድፍረት የተቃወሙ እናቶች ከፍተኛ ጥቃት በማስተናገድ እናቶቹ የዱላና የእስራት ሰለባም ሆነዋል። የኃይል እርምጃውን ተከትሎ በሀገረ ሰላም ከተማ የኔትወርክ ማለትም የስልክና የኢንተርኔት እንዲሁም የኤሌክትሪክ መብራት አገልግሎቶች እንዲቋረጡ ተደርጎ በትናንትናው ዕለት መዋሉና ማደሩም ታውቋል። ዜናው እስከተጠናቀረበት ሰዓት ድረስም ከ15 በላይ ጥይቶች መተኮሳቸው የታወቀ ሲሆን በርካታ የከተማዋ ነዋሪ ችም ቁስለኛ መደረጋቸውም ታውቋል። ይህንን እብደት በአስቸኳይ መቆም አለበት ሲሉም ፕሮፌሰር ክንደያ ገብረሕይወት ድርጊቱን አውግዘዋል። የትምህርት ሚኒስቴር ዴኤታ ፕሮፌሰር ክንደያ ገብረሕይወት በትግራይ ክልል በጽንፈኛው ህወሓት እየተፈጸመ ያለው ይህ የግዳጅ ወታደር ምልመላና የሰብአዊ መብት ጥሰት በአስቸኳይ እንዲቆም ጠይቀዋል። ይህ አይነቱ በደል በሀገረ ሰላም ብቻ ሳይሆን በመላው ትግራይ በተመሳሳይ ሁኔታ እየተከሰተ ክልሉን የፍርሃትና የስቃይ ቀጠና እያደረገው መሆኑ ፕሮፌሰሩ ገልጸዋል። የፌዴራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየደረሰ ያለው ስቃይ፣ ፍርሃትና እንግልት ትኩረት እንዲሰጡ፣ ፍትህና ተጠያቂነት እንዲሰፍንም ጥሪያቸውን አቅርበዋል። ፕሮፌሰር ክንደያ ገብረሕይወት በተያያዘ ዜና በመቀሌ ከተማም ትናንትና ማምሻውን 3 ሰዓት አካባቢ ጀምሮ ከፍተኛ የወጣቶች አፈሳ እየተካሄደ ማደሩም ለማወቅ ተችሏል። አፈሳው በከተማዋ ከሚገኘው ደደቢት ማይክሮ ፋይናንስ ጀምሮ ወደ ትግራይ ቴሌቪዥን ማለትም አዲ ሽምድሁን ወደ ተባለው ሰፈር በሚወስደው የኮብልስተን መንገድ ላይ በስፋት መካሄዱ ከስፍራው የወጡ መረጃዎች ጠቁመዋል። ቀደም ሲል በአምባገነንነት ይገለጽ የነበረው ህወሓት በአሁኑ ወቅት ወደ አሸባሪነት ተሸጋግሮ ይገኛል ሲሉ አቶ ገብሩ አስራት ገለጹ። ቀደም ሲል በአምባገነንነት ይገለጽ የነበረው ህወሓት በአሁኑ ወቅት ህዝብን በማሸበር ወደ አሸባሪነት ተሸጋግሯል ሲሉ የመጀመሪያው የትግራይ ክልል ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ገብሩ አስራት ገልጸዋል። የአረና ለሉዓላዊነትና ለዲሞክራሲያዊ ፓርቲ ስራ አስፈጻሚ አቶ ገብሩ አስራት በወቅታዊ የትግራይ ሁኔታ ላይ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ህገወጡ የህወሓት ቡድን ለቡድናዊ ጥቅሙ ሲል የትግራይ ህዝብ ጠላት ከሆነው ሻዕቢያ ጋር በመጣመር የትግራይን ወጣት እያገተ ለሽያጭ ያቀረበው እንደሚገኝ ገልጸዋል። ሻዕቢያ ህወሓትን ብቻ ሳይሆን የትግራይን ህዝብ ለማጥፋት ነው የሚተጋው። ለዚህ ደግሞ ባለፈው ጦርነት የፈጸመው ጭፍጨፋና ውድመት ማረጋገጫ ነው ብለዋል አቶ ገብሩ አስራት። ሻዕቢያ የትግራይን ህዝብ ለማጥፋት የነበረውን ህልም የፕሪቶሪያ የሰላም ስምምነት እንዳከሸፈበትና ስምምነቱ ከተፈረመ በኋላም በይፋ ተኮላሽቶብናል ማለቱ የሚታወስ ነው ሲሉም አክለዋል። አሁንም ቢሆን ሻዕቢያ ትግራይን የጦርነት ማዕከል ለማድረግ በቅንጅት ስሙ ከህገወጥ ቡድን ጋር በመጣመር የትግራይን ህዝብ ለማጥፋት እየሰራ እንደሚገኝም
አቶ ገብሩ አስረድተዋል። ወጣቶችን ለሱዳን ጦርነት መሸጥ የአሸባሪነት መገለጫ ነው ብለዋል አቶ ገብሩ አስራት። ህገወጡ የህወሓት ቡድን በአሁኑ ወቅት ወጣቶችን ለሱዳን ጦርነት እየሸጠ እንደሚገኝ በመግለጽ ይህ ተግባር ደግሞ ከሻዕቢያ የወረሰው የአሸባሪዎች ስራ እንደሆነ አቶ ገብሩ ጠቁመዋል። የህወሓት ቡድን ከስህተቱ ሊማር ያልቻለና የማይችል ኃይል መሆኑን በመግለጽ ካለፈው ሳይማር አሁንም የትግራይና የኢትዮጵያ ጠላት ከሆነው ሻዕቢያ ጋር በጥምረት ስም ግንኙነት ፈጥሮ በህዝብና በሀገር ላይ ሴራ እየሰራ ይገኛል ብለዋል። የህገወጥ ቡድን የፖለቲካና የወታደራዊ መሪዎች የፕሪቶሪያን የሰላም ስምምነት ከመጀመሪያው ጀምሮ እንዳልተቀበሉት በመጠቆም ለዚህም ስምምነቱን ተከትሎ የተቋቋመው ጊዜያዊ አስተዳደር እንዳይሰራ በማድረግና በመጨረሻም ሁለቱን ጊዜያዊ አስተዳደሮች በማፍረስ የክልሉን ስልጣን በኃይል ተቆጣጥረው እንደሚገኙ አብራርተዋል። አሸባሪ ቡድኖች ሰዎችን በመሸጥና በማዘዋወር እንዲሁም ህገወጥ የማዕድን ቁፋሮ በማካሄድ ገቢ እንደሚያገኙ በመግለጽ ህገወጡ ቡድንም ወጣቶችን በማገትና በተደራጀ መንገድ ወደ ሱዳን በመሸጥ ገቢ እያገኘ እንደሚገኝና ይህም የአንድ አሸባሪ ቡድን መገለጫ መሆኑንም አቶ ገብሩ አስራት አስረድተዋል። በህገወጥ ቡድን በወጣው ህገወጥ አዋጅና በትግራይ ህዝብ ላይ የደረሰ ባለው አስከፊ በደል ምክንያት የትግራይ ህዝብ በከፍተኛ ቀውስ ውስጥ እንደሚገኝና የትግራይ ወጣትም ቀየውን ጥሎ እየወጣ እንደሆነም አቶ ገብሩ ተናግረዋል። የሻዕቢያና የህወሓት ቡድን ዓላማ ኢትዮጵያን ማፍረስ እንጂ ለህዝብና ለሀገር የሚጠቅም የጋራ ዓላማና ስምምነት እንደሌላቸውም አቶ ገብሩ አስራት አብራርተዋል። የህወሓት ቡድን በአሁኑ ወቅት ትግራይን የታጣቂዎች ሽያጭ ማዕከል እያደረጋት ይገኛል ያሉት አቶ ገብሩ አስራት ለችግሩ መፍትሄ ይሆናል ያሏቸውን በትግራይ ያሉትን ሁሉንም ኃይሎች ያሳተፈ አስተዳደር መመስረት፣ እንደ መላው የትግራይ ህዝብ በጦርነት ላይ እየደረጉ ያለው ሰላማዊ ትግል ተጠናክሮ መቀጠል፣ ወደ ፕሪቶሪያ የሰላም ስምምነት ሙሉ በሙሉ መመለስ የሚሉ ነጥቦችን ጠቁመዋል። በመጨረሻም የሰራዊቱ አባላትም ካለፈው ተምረው ጦርነት በመጨረሻ በጠረጴዛ ዙሪያ በሰላም እንደሚጠናቀቅ በመረዳት ለጦርነት እምቢ ሊሉ ይገባል ሲሉ አቶ ገብሩ አስራት ጥሪያቸውን አስተላልፈዋል። የባህር በር የሁሉም ኢትዮጵያዊ የህልውና አጀንዳ። የባህር በር ባለቤት መሆን ከኢኮኖሚያዊ ፍላጎት ባሻገር የህዝብን አመለካከትና የሀገርን ዕጣ ፈንታ ወደ አዲስ ምዕራፍ የሚያሻግር የስልጣኔ ቁልፍ ነው። ለኢትዮጵያም የባህር በር ጥያቄ የንግድ ማሳለጫ ወይም የእቃዎች መላኪያና መቀበያ መስመር ፍለጋ ብቻ ሳይሆን በዓለም አቀፉ የንግድ መድረክ ላይ የራሷን እድል በራሷ የመወሰን የፖለቲካ ነጻነት ዋስትና ነው። ይህ ጥያቄ የ130 ሚሊዮን ህዝቧን መጻኢ እድል የሚወስን የብልጽግና ጉዞዋን የሚያቀናና የሀገሪቱን ክብርና ሉዓላዊነት በተግባር የሚያመረጋግጥ የህልውና ጉዳይም ነው። ከታሪክ ማህደር እስከ ነገው የትውልድ ተስፋ ድረስ የባህር በር ባለቤትነት ለኢትዮጵያ የነጻነት ሙሉነት መገለጫም ሆኖ ይታያል። በዓለም ታሪክ ውስጥ የባህር በር ያላቸው ሀገራት የባህር ዳርቻዎቻቸውን ለዘመናዊ ሎጂስቲክ፣ ለግዙፍ የኢንዱስትሪ ፓርኮችና ለዓለም አቀፍ የሽርሽር መርከቦች ማረፊያ በማዋል የኢኮኖሚ ተጠቃሚነታቸውን በከፍተኛ ደረጃ አረጋግጠዋል። የባህር ጠረፍን ማልማት የሀገር ውስጥ ገቢን ከማሳደግ ባለፈ በሚሊዮን የሚቆጠሩ ሰማያዊ የስራ ዕድሎችን ይፈጥራል። ኢትዮጵያ የሰማያዊ ኢኮኖሚ ተጠቃሚ በመሆን የአሳ ሀብት ልማትን፣ የባህር ላይ ቱሪዝምንና የውጭ ቀጥተኛ ኢንቨስትመንትን ለማሳደግ ያላት አማራጭ የባህር በር ባለቤትነትን ዳግም በማረጋገጥ ላይ የተመሰረተ ነው። የራስ ወደብ መኖር በየዓመቱ ለኪራይና ለታሪፍ የሚባክነውን በቢሊዮን የሚቆጠር ዶላር የውጭ ምንዛሬ በማስቀረት ያንን ከፍተኛ ሀብት ለሀገር ውስጥ መሰረተ ልማት ግንባታ፣ ለትምህርትና ለጤና ዘርፍ ለማዋል ብቸኛው ስልታዊ መንገድም ጭምር ነው። የባህር በር ባለቤትነት ለኢትዮጵያ የኢኮኖሚ ጥያቄ ብቻ ሳይሆን በዓለም አቀፉ የንግድ መድረክ ላይ የራሷን እድል በራሷ የመወሰን የፖለቲካ ነጻነት ዋስትናዋ ነው። በፍጥነት እያደገ የመጣውን ሰፊ የህዝብ ቁጥር መመገብ፣ የኢንዱስትሪ ግብዓቶችን በወቅቱ ማስገባትና የሀገሪቱን ብሔራዊ ደህንነት በዘላቂነት ማስጠበቅ የሚቻለው የባህር በርን እንደ ቀዳሚ የኢኮኖሚና የዲፕሎማሲ አጀንዳ በመያዝ ነው። ይህ ጥያቄ የሌሎችን ሉዓላዊነት የሚጋፋ ሳይሆን በጋራ ተጠቃሚነትና በሰላማዊ መንገድ የባህር በር ባለቤትነት ሲረጋገጥ የሚሳካ ታላቅ ሀገራዊ ራዕይ ነው። ኢትዮጵያ ጠንካራ የባህር ኃይል በመገንባት የአፍሪካ ቀንድን ደህንነት ለመጠበቅና የዓለም አቀፍ የባህር ላይ ንግድ መስመሮችን ከስጋት ነፃ ለማድረግ የምታበረክተው አስተዋጽኦ የሚጎላው የራሷ የባህር በር ሲኖራት ብቻ ነው። ወደብ አልባ መሆን የሚፈጥረውን የጂኦፖለቲካ ጫና በመስበር ሀገሪቱን በቀይ ባህርና በኤደን ባህረ ሰላጤ አካባቢ ወሳኝ የፖለቲካና የደህንነት ውሳኔ ሰጪ እንድትሆንም ያደርጋታል። የኢትዮጵያ የባህር ላይ ታላቅነት የአክሱም ስልጣኔ ታሪካዊ ቅርስና የአባቶቻችን የነጻነት አሻራ መሆኑም አይዘነጋም። ይህ ትውልድ ያንን የተዘጋ ታሪካዊ በር በሰላማዊ ዲፕሎማሲ፣ በጋራ ልማት ስምምነቶችና በብስለት በመክፈት የኢትዮጵያን ትንሣኤ የሚያረጋግጥበት ጊዜ ላይ ይገኛል። ይህ ታሪካዊ ጥረት የኢትዮጵያን ዘላለማዊ ክብር የሚያድስ፣ ኢኮኖሚዋን ወደ ላቀ ደረጃ የሚያሸጋግርና ለመጪው ትውልድ ብሩህና አስተማማኝ ነገን የሚያሰናዳ ትልቅ አሻራ ሆኖ በታሪክ ማህደር ላይ
ላይ በደማቁም ይመዘገባል። የየመን ሁቲዎች የሳውዲ አረቢያን የነዳጅ ማምረቻ ተቋማት እንደሚያጠቁ አስጠነቀቁ። የየመን ሁቲዎች ከሳውዲ አረቢያ ጋር የሚያካሂዱት ግጭት የሚባባስ ከሆነ የሳውዲን የነዳጅ ተቋማትና ሌሎች ወሳኝ ተቋማት ኢላማ እንደሚያደርጉ አስጠንቅቀዋል። የየመን ሁቲ ታጣቂ ቡድን መሪ የሆነው አብዱል ማሊክ ሁቲ እንደተናገረው ሳውዲ አረቢያ በሀገራችን ላይ መጠነ ሰፊ ጥቃት በመክፈት ግጭቱን የምታባብስ ከሆነ ሁሉም የነዳጅ ማምረቻ ተቋማትና ወሳኝ ማዕከላቷ የሚሳይሎቻችንና የድሮኖቻችን ኢላማ ይሆናሉ በማለት አስጠንቅቋል። ሰኞ ዕለት ሳውዲ በሰና አውሮፕላን ማረፊያ ላይ ጥቃት ፈጽማለች በማለት ሁቲዎች የከሰሱ ሲሆን በምላሹም በሳውዲ ውስጥ የሚገኝን ኢላማ ማድረጋቸው አስታውቋል። በሁለቱ ወገኖች መካከል አሁን እየተካሄደ ያለው የተኩስ ልውውጥ በአውሮፓውያኑ 2022 ከተደረሰው ተኩስ አቁም ወዲህ በመካከላቸው ያለው ውጥረት መባባሱን ያሳያል። ሳውዲ ተጨማሪ ጥቃት በሰና ላይ የምትፈጽም ከሆነ ሪያድ የሚገኘው አውሮፕላን ማረፊያዋ ኢላማ እንደሚሆን የሁቲ ታጣቂ ቡድን መሪ ማስጠንቀቁን ኤኤፍፒ የዜና ወኪል ዘግበዋል። በሳውዲ የሚደገፈውና ኤደን ከተማ ውስጥ መቀመጫውን ያደረገው የየመን መንግስት በሰና ላይ የተፈጸመው ጥቃት የሁቲዎች አጋር የሆነችው የኢራን አውሮፕላን እንዳያርፍ ለማድረግ ነው ብለዋል። ወደ የመን የአየር ክልል የሚገቡ አውሮፕላኖች የቅድሚያ ፍቃድ በሳውዲ ከሚመራው የአካባቢው ሀገራት ጥምረት ማግኘት እንዳለበት የሚያስገድደው አሰራር ከ10 ዓመታት በላይ በስራ ላይም ቆይቷል። የየመን መንግስትና ደጋፊዎቹ እንደሚሉት ይህንን የበረራ ፍቃድ ሁቲዎች እና ኢራን ከግዛቷ ቀጥታ በረራ በማድረግ ጥሰት እየፈጸሙ ናቸው ሲልም ይከሳሉ። ማክሰኞ ዕለት ሁቲዎች በሳውዲ የሚመራው ጥምረት ያሰማራው የቅኝት ድሮንን መተው መጣላቸውን አሳውቀዋል። በተያያዘ ዜና አሜሪካ የኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ኢራን ማሳሰቧን ሮይተርስ የዜና ወኪል ዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ